አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ዛሬ እንግዲህ ያው የዘወትር ተመልካች የሆናችሁ ታቁኛላችሁ። ከአሁን በፊት ስለ ቤት ሁለት ሶስት ቪዲዮ ሰርቻለሁ። በዛም ቪዲዮ ብዙ ልጆች ጥያቄ ሲጠይቁ ነበር። ዛሬ ጥያቄያቸውንም እመልስላችኋለሁኝ። በዛውም ደግሞ አሁን ላይ ቦታ ገዝታችሁ ቤት ለመስራት የምታስቡ ሰዎች ያው የ2018 ግማሹን ወራት የስድስት የሰባት ወራት እንደዚህ ይህን ቤት ለማቆም ምን ያህል ገንዘብ እንደፈጀ እንቅጭቷን እነግራችኋለሁ ማለት ነው። እናንተ የሚጠበቀው ወገባችን ተጠቅበላችሁ ማዳመጥ ነው ያጀማ። ስለዚህ ላይክ እያደረጋችሁ ከአሁን በፊት እንግዲህ 6 ወር 7 ወር ይመስለኛል በኢትዮጵያ አቆጣጠር ወራቶቹ እየጠፉኝ ነው። ያው በፈረንጅ ጁን ላይ ምናምን በኢትዮጵያ ሐምሌ ነሐሴ ይመስለኛል ክረምት ላይ የተጀመረ ቤት እንግዲህ 6 ወር 7 ወር ያለምንም ማቋረጥ 6 ወር 7 ወር እዚህ ደርሷል። ዛሬ ላይ ማለት ነው እዚህ ደረጃ ደርሷል። አልሐምዱሊላ። እና ያው የእንጨት ቤት እንስራ የብሎኬት ቤት እንስራ ወጪ የትኛው ይቀላል የትኛው ይበዛል ለምትሉ ግራ ለተገባችሁ ዛሬ የኔን ቪዲዮ ማዳመጥ አለባችሁ። ከዛ ደግሞ እናንተ ቆፍጠን ማለት አለባችሁ ማለት ነው። ቆፍጠን ስላችሁ ያኔ በውሳኔያችሁ መጥናት አለባችሁ። አንድ ነገር እናደርጋለን ብላችሁ በቃ ማድረግ ወደኋላ አለማለት አለባችሁ ማለት ነው። ወደ ገደለው ስገባ እንግዲህ ቦታሽ ስንት ካሬ ነው ላላችሁ 180 ካሬ ነው። ወደፊት ከአሁን በፊትም በሰራሁት ቪዲዮ አይታችሁ ከሆነ ሰርቪሶች አሉት። በነገራችን ላይ ሰርቪስ ራሱ ለመስራት ወደ 400 ሺህ ብር ያስፈልጋችኋል። ይችን ሰርቪሶችን እንደዚህ ለማድረግ 2 ክላስ ሰርቪስ፣ አንድ ቲስ ቤት እና አንድ ሽንት ቤት ወደ 350 ምናምን ሺህ ብር ነው የፈጀው ይሄ ሰርቪስ ወራቱ ማለት ነው። ቆሞ ተገርፎ መዝጊያ ተገጥሞ ምናምን። ከዛ እንግዲህ ወደ ይሄኛው ወደ ትልቁ ቤት ሲሄድላችሁ 180 ካሬ ላይ ሰርቪስ ተሰርቶባት ከዛ እንግዲህ ትልቁ ቤት ደግሞ 7 በ8 ስንት ካሬ እንደሚፈጅ አላውቅም። 7 በ8 ያው 7 በ8 ነው ቅዱ 5 ክላስ ማለት ነው። አንድ ሳሎን አንድ ዕቃ ቤት አንድ ሻወር ቤት 2 መኝታ ቤት እንደዛ መሰለኝ 5 ክላስ የሚሆነው አላኩልህ 5 ክላስ 7 በ8 ምን ያህል ወጭ እንዲወጣ ቆርቆሮ እስከሚለብስ ብቻ ነው የምነግራችሁ። ቆርቆሮ እስከሚለብስ ከዛ በኋላ ብዙ ጣጣዎች አሉት። ያኔ ደግሞ እናወራለን ስንደርስበት እዛ ስንደርስ ማለት ነው። አሁን ላይ ብሎኬቱ ቤት ቆርቆሮ እስከሚለብስ ምን ያህል ወጭ እንዲያወጣው ነው የምነግራችሁ። በመጀመሪያ እንግዲህ እንደምታዩት ነው ስናሳይ 7 በ8 ቤት ምን ያህል ወጭ ያስወጣል ብለን ነው የጀመርነው። በመጀመሪያ አሳይተን ነው በነገራችን ላይ ያኔ አስገምተን ምን ያህል ወጭ እንደምናወጣ 7 በ8 ቤት ቆርቆሮ ይሄ ምንድነው ብሎኬት እስከማቆሚያው ያኔ ብሎኬቱ ተደርድሮ እስከሚያልቅ ምን ያህል ወጭ እንደሚያስወጣን ምናምን ስንጠይቅ በመጀመሪያ 700 ሺህ እስከ 800 ሺህ ብሎኬት ተደርድሮ ያቆማል ተባለ። ለኩልሃል ያው ጀመርን በ800 ሺህ ብር እንዲያሉንም በ800 ሺህ ብር ጀመርን ማለት ነው። ከዛ ብዙ እቃዎች በነገራችን ላይ ውድም ይሆናሉ ቅናሽም ይሆናሉ። ለምሳሌ አሁን ሲሚንቶ በጣም ረክሶ በነበረበት ሰዓት ነው የገዛ ነው። እንደገና ደግሞ አንድ ብሎኬት ስንት ብር ነው በስንት ብር ሂሳብ ነው ያስገዛሽው ላለችው አንዱ ብሎኬት በ50 ብር ሂሳብ ነው። 50 ብር እንግዲህ ምን ያህል ብሎኬት እንደሚፈጅባችሁ አላውቅም፣ ግን አንድ ብሎኬት በ50 ብር ሂሳብ። ከዛ ደግሞ እነዚህ ብረታ ብረቶቹ እነዚህ ነገሮች ናቸው ዋጋ የሚፈጁት። እቃዎቹ ማቴሪያሎቹ ትንሽ ቢሆኑም ግን እቃቸው እንትናቸው ዋጋቸው ያኔ ብዙ ብር ይፈጃሉ እነዚህ ብረታ ብረቶቹ እና ግን ማለት ነው አንዳንድ ሰዎች አሁን የብሎኬት ቤት ዝም ብሎ ቆሞ ወደ ላይ ፎቅ የሚቀጠል የሚመስላችሁ ሰዎች ያላቸው ስለጠየቃችሁ ነው። ላ እንደዛ አይደለም። ስትጀምሩ በመጀመሪያ ስትጀምሩ ከጅማሬው ማወቅ አለባችሁ። ፎቅና ምድር ምናልባት ያላህ ገንዘብ ሰጥቶን እንቀጥልበታለን ፎቅ ሌላ ክላሶችን ፎቅ ላይ እንሰራለን ካላችሁ ዋጋው በጣም ልዩነት አለው። ለምን የፎቅና ምድር ሲሆን ይሄ መሬቱ እንደምታዩት ይሄ አርማጣ የሚሆነው ብረታ ብረቶቹ ወደ ውስጥ በጣም ይቆፈራሉ። ብዙ ብረቶች ናቸው የሚያስፈልጉት። ብረት የሚረበረበው በጣም ብዙ ብረት ነው የሚያስፈልገው። ለምሳሌ ሲሚንቶ፣ አሻዋ ምናምን ብዙ ወጪ ያስወጣል። ይሄ መሬቱ ፎቅ እንቀጥልበታለን ብላችሁ ከሆነ የምታስጀምሩት ኖርማል ግን እንደዚህ እንደ ሀገራችን እንደተለመደው የቆርቆሮ ቤት ኖርማል እንደዛ ዲዛይን ሆኖ ግን በብሎኬት ብቻ ይሁን ብቻ ካላችሁ ያኔ ልክ እንደኔ እንደዚህ ማለት ነውና
ያው ብዙ ሰዎች ስለጠየቃችሁ ነው በነገራችን ላይ ይህንን እንትን የምልላችሁና ዋጋው ልዩነት አለው። አሁን እንደዚህ አድርጋችሁ ልክ እንደኔ ቤት ሰርታችሁ በኋላ ፎቅ መቀጠል አትችሉም። ለምን? ይሄ እንትን የሚለው ከመነሻው ነው፣ ከጅማሬው ከመሬት ነው የሚመሰረትለት ፎቅና ምድር ከሆነ እንደነገርኳችሁ። ኖርማል ይሄ ቤት ከሆነ ግን ያው እንደዚሁ ልክ እንደኛ ነው ማለት ነው። አላኩልሃል ቆርቆሮ እስከሚለብስ ድረስ የፈጀውን ነው የምነግራችሁ ዛሬ። ብሎኬት ለማቆም ብቻ ብሎኬቱ ተደርድሮ እስከሚያለቅ የብሎኬት ጣጣዎች የፈጀው የብር መጠን የምነግራችሁ 800,000 ብር ማለት ነው። ብሎኬቱ ተደርድሮ እስከሚያልቅ ቆርቆሮ ምናምን እሱ ገና ነው። ወደኋላ ስሙ፣ ወገባችሁን ተጠቅብላችሁ እሱ ገና ነው የራሱ ችግር የሆነብኝ እና እንትኑ ይሄ ብሎኬቱ ተደርድሮ እስከሚያልቅ የፈጀው ያው 700-800 ሺህ ብር ብለው እንቆየ የጀመርነው እንደዚህ ማለት ነው። ከላይ እንደዚህ ተደርድሮ እስከሚያልቅ የፈጀው 800 ሺህ ብር ነው አልኳችሁ። ግን 800 ሺህ ብር እኛ 800 ሺህ ብር ቢፈጅብንም እናንተ 1 ነጥብ ከዛም በላይ ሊፈጅባችሁ ይቻላል። ለምሳሌ አሁን እኛ ውሃ የሚያጠጣ ሰው አንከፍልም፣ ቤተሰብ ነው የሚያጠጣው። አንድ በሉ። ይሄ ውሃ ማጠጣት በጣም ከባድ ነው። ይሄ ከመጀመሪያው ጀምሮ ውሃ በጣም ይጠጣል። 6 ወር ሙሉ ይሄ ቤት እስከሚቆም 6 ወር ሙሉ ብሎኬቱ ተደርድሮ እስከሚያልቅ ከላይ እስከታይ ውሃ በጣም ይጠጣል። ስለዚህ ውሃ የሚያጠጣ ሰው ደግሞ እናንተ ከከፈላችሁ እጥፍ ውሃ ጠጭ ብቻ ከ100 ሺህ ብር በላይ ሊያስከፍላችሁ ይችላል ማለት ነው። ለምን? ውሃ ማጠጣት ቀላል አይደለም። በየቀኑ ጠዋት ማታ፣ በዛ ላይ ደግሞ በአንድ እንደዚህ ድርድር ብሎ አይደለም የሚያልቀው። መጀመሪያ ምድሩ ይጠጣል ለተወሰነ ቀናት ለ10 ምናምን ቀናት፣ ከዛ ብሎኬቶች ግማሽ ይደረደራል። ከዛ እንዲሁ ለ10 ምናምን ቀናት ይጠጣል። ከዛ ይሄ ከወገብ በታይ የተደረደረው ደግሞ ሲያልቅ ከዛ ደግሞ ድጋሚ ድርደራ ይጀምራሉ። ከዛ ያን ደግሞ እያጠጣሉ ማለት ነው እስከሚያልቅ ከላይ እስከ ጣሪያው ድረስ ያሳያችኋለሁ። ከጣሪያው ድረስ በጣም ውሃ ይጠጣል ማለት ነው። ስለዚህ እነዚህኛ ሂሳብ አላደረግንም። እንትን ያኔ አሁን ብዙ ሰው የዘበኛ ሊከፍል ይችላል። ቤቱ ያለበት አካባቢ ሰው ከሌለ ጠባቂ ዘበኛ ሊከፍል ይችላል። እኛ አልከፈልንም። ያ ከሂሳብ ውጭ ነው። እናንተ ጠባቂ ዘበኛ ከቀጠራችሁ እንግዲህ በወር ደመወዝ ልታስቡ ይገባችኋል። የዘበኛ ደመወዝ አስቡት። በኢትዮጵያ በአሁኑስ ምን ያህል እንደሚያስከፍለኛ የዘበኛ የውሃ አጥጭ ምናምን አልከፈልንም። ሂሳብ ውስጥ አላስገባነውም ማለት ነው። ምክንያቱም ቤተሰብ ነው የሚጠብቀውም የውሃም የሚያጠጣው ቤተሰብ ስለሆነ ይህ ከሂሳብ ውጭ ነው። አላኩልሃል እና ደግሞ ምርጫችሁ የራሳችሁ ነው። ቆርቆሮ ያደማ ቆርቆሮ ከሆነና ይሄ ኖርማል የሀገራችን ቆርቆሮ ከሆነ ሂሳቡ በጣም ልዩነት አለው። በነገራችን ላይ እንግዲህ አሁን የምነግራችሁ ደግሞ ብሎኬቱ ተደርድሮ እስከሚያልቅ የኢትዮጵያ 800 ሺህ ብር ጥጥት ታደረገልኳችሁ አይደለ? አሁን ደግሞ ወደ ጣሪያው እንሄዳለን። ጣሪያው ይሄ ቆርቆሮ ብረታ ብረቶች ምን ያህል የአዳማ ቆርቆሮ ምን ያህል እንደፈጀ የእጅ ዋጋ ምናምን አድርጌ እነግራችኋለሁ ማለት ነው። ያኔ ምርጫችሁ የራሳችሁ ነው ብያችኋለሁ። የአዳማ ቆርቆሮ አቅም የለንም ካላችሁ የኢትዮጵያ አስሊውን አንደኛውን ደረጃ ማድረግ ትችላላችሁ። ቆርቆሯችሁን እንደ ምርጫችሁ እና ቤተሰብ እና ወደ ጣሪያው ሲሄድላችሁ ለጣሪያው ብቻ አሁን የምታዋቸው ብረታ ብረቶች ምናምን እነዚህ የምታዋቸው እንጨቶች ምናምን የ100 ሺህ ብር ሂሳብ ነው የወሰደው። ብረታ ብረቶቹና እንጨቱ ለምን ይሄ የቆርቆሮ ዲዛይን ምርጫ ስለሆነ ብረታ ብረቶቹ እንደዚህ መሆን አለባቸው። ከዛ ላውን ይሄ እንደምታዩት እንጨቱ አርማጣ ይሆናል፣ ውሃ ይጠጣል ምናምን። እነዚህ ብረታ ብረቶቹ ብቻ ወደ 100 ሺህ ብር ማለት ነው። አላኩልሃል የጣሪያው ብቻ ወደ 350 ሺህ ብር ጣሪያው ማለት ነው። ይሄ ቆርቆሮ ምናምን ይሄ ጣሪያው ብረታ ብረቶች እንደነገርኳችሁ ሁሉም ሂሳብ ውስጥ ገብቶ ወደ 350 የኢትዮጵያ 50 ሺህ ብር ማለት ነው። የ350 ሺህ ብር ግር እንዳይላችሁ ጣሪያው ብቻ ግን ምርጫቸው ነው። የጣሪያው የራሳችሁ ምርጫ ነው። ዲዛይኑ ኖርማል ቆርቆሮ ከሆነ ይሄን ያህል አይፈጅባችሁም። ምርጫችሁ ግን ልክ እንደዚህ በአዳማ ቆርቆሮ ከሆነ ላውን አርማጣ ይሆናል ምናምን ስለሚሆን እንደገና ደግሞ ብረታ ብረቶቹ እንጨቶቹ በጣም ሂሳብ ይወስዳሉ። ስለዚህ 150 ሺህ ብር ማለት ነው ሲመስለኝ። ቆርቆሮ ብቻ ወደ 200 ሺህ ብር ይመስለኛል የፈጀው። ይሄ ቆርቆሮ ቀላል አይደለም። የሀገራችን ዋጋ ራስ ለማለ ማለት ነው ቤተሰብ እና አልሐምዱሊላህ ከስንት መከራ ከስንት ውጣ ውረድ በኋላ ቤት እዚህ ስለደረሰ ደስ ብሎኛል። የጁማተል ኸይር የስደት ውጤት ስደት ልፋታችሁን ውጤታችሁን በቃ ደስ በሚል ሁኔታ ስትቋጩት ደስ ይላል ማለት ነውና
እዚህ ደርሷል እና ድምሩ ስንት ሆነ ትለው ይሆናል። ከድምር ሂሳብ አሁን በነገራችሁ ላይ ድምር ሂሳብ ወደ 1.250 ሺህ ብር ይህም የሆነው አሁን ኢንሻአላህ ቀጣይ ቪዲዮ ሰራላችኋለሁ። 1.250 ሺህ ብር አካባቢ የደረሰው ሂሳቡ አጥሩ አሁን የአጥሩ ሂሳብ ገብቶ ነው ማለት ነው። ያጥር የድንጋዮች የሲሚንቶዎች ምናምን እና አጥሩ ደግሞ ስንት እንደፈጀ ቀጣይ ቪዲዮ ሰራላችኋለሁ። ጭማሪም ካለው ሂሳቡን ጨመር አድርጌ እነግራችኋለሁ። እንደዚሁም ከሆነ ያው እነግራችኋለሁ ማለት ነውና ይህንን ይመስላል። በስድስት ወር ሙሉ እዚህ ደረሰችልኝ ቤቴ እላችኋለሁ። እኛ ጀማዓተል ኸይር ብዙ ጊዜ ቪዲዮ ስሰራ እንደው ለአንድ ቤት ይሄን ያህል አመት ማለት አይሰለችሽም እንደ ምናምን ስትሉ ነበረ። እኔ አይሰለቸኝም። እናንተን ከሰለቻችሁ አትከታተሉ እላችኋለሁ። ምክንያቱም ብዙ የሚፈልግ ሰው አለ፣ ብዙ እንደዚህ አይነት መረጃ የሚፈልግ ሰው አለ። የማይፈልግ ካለ ደግሞ እንደዚህ አይነት መረጃ የማይፈልግ ሰው ሲጀመር መከታተል የለበትም። የሚፈልግ ሰው ግን ይፈልጋል፣ ይከታተላል። ሳህ ወለላ እና ቤተሰብ የዛሬው ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።